ሁል ጊዜ በሚል ነው ማካፈላችሁ። ሁል ጊዜ ምንድነው የተሰጠን? ሁል ጊዜ ምንድን እነሱን እናያለን። አሁን መጀመሪያ ላይ እግዚአብሔር ምን ይላል? ሁል ጊዜ በጌታ መቼ? ጠዋት፣ ምሽት። ተረኬታ መጣው መቆዘም ያልተሰጠ ነው። መልክህ አይደለም። ሁል ጊዜ የተሰጠህ አለ። ሁል ጊዜ በጌታ ምን ይበላችሁ? እደግመዋለሁ ምን ይበላችሁ አለ። አሁን ሁል ጊዜ የተሰጠን አለ። ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። ንግግራችሁ በምን? በጨው እንደተቀመመ ሁል ጊዜ በምን ይሁን? ታዲያ ለምንድን ነው ህግ የምናወራው? ለምንድን ነው መውረድ የምናወራው? ለምን ነው መብረድ የምናወራው? እንድናወራ የተፈቀደልን ነገር አለ። መጽሐፍ ቅዱስ ቸርነትህና ምህረትህ በህይወቴ። ስለዚህ ቸርነትና ምህረት ከፊት ናቸው ከኋላ? እኛ ይመስለናል ከፊት። ቸርነትና ምህረት ዳዊትን ይሁት። የሰው እንደ ዳዊት መጽሐፍ ቅዱስ ላይ ደፋር ኃጢያተኛ የለም። የሰው ባል የሚገድል፣ የሰው ሚስት የሚቀማ፣ አንድ ጊዜ ደግሞ ምግብ ስጡኝ ብሎ ናባል ጋር ሲልክ ሄዶ እምቢ ሲለው ሊገለው ሄዶ ሚስትየው በመንገድ ላይ አቢጊያ እንዴት እንዳስቆመችው አይታችኋል። ልክ ባልየው ሲመጣ ይዛችኋት ነው አለ። ይሄን ሰውዬ ምህረትና ቸርነት ይከተሉኛል። የት ነው የተከተለው? እንየው እስቲ። መጥቶ ይሁት። በጣም ስሙኝ። ምህረትና ቸርነት የተከተለው ነው። ሴትየዋ ገላዋን ስትታጠብ አየ። ምንድነው የሚለው? ፈጽሞ ከእርኩሰቷ ነጽታ ነበር አይልም? አንድ ሰው እንቁላሏ የሴት እንቁላል ከፈረሰ በኋላ ጽንስ ይዛል እንዴ? አይዝም። ከየት መጣ ጽንሱ? እግዚአብሔርንም ያንን ብላቴና ምን አለው? ቀሰፈው ይላል እንዴ። ያለ ጊዜው ነው የጸነሰችው። ይሄ እያለ ሰውየውን እንዳስገደለው ሚስትየውን እንደቀማይቶ ሰውየውን ማንም ሰው ዳዊትን አያውቀውም። የሚያውቀው አንድ ሰው ብቻ ነው። ማን? ኢዮአብ ኦሪዮንን ስታየው ሰልፉ በሚፋፋምበት ቦታ አጋፍጠው ይመታ ያን ጊዜ። ከዛም በኋላ ያደረገውን ሁሉ አደረገና ለዳዊት መልእክት ላኩለት። እንደዚህ ሆኗል። ለምን ወደዛ ተጠጋችሁ? ወደ ቅጥሩ ለምን ተጠጋችሁ ሲል ኦሪዮን ሞቷል በሉት። አይ ሰልፍ እንደዚህም ነው አንዳንዴም እንደዚያ ነው አለ። አፋፍኗ ጸጥ። ንስሐ ሲገባ አታዩት። ቸርነትና ምህረት ተከትሎት ቤቱ መጣ። አንድ ሰው ነበር አሉት። ማን? ናባል መጣና አንድ ሰው 4 በግ ነበረው፣ አንድ ደግሞ 1 በግ ነበረው። እንግዳ መጣበት 4 በግ ላለው እና ከዛች ወሰደና ገደላትና አረደበት። ይሄ በግዛቴ ያለ አለ። ስለ አንዷ ስንት ይክፈል አለ? 4 ይክፈል አለ። 4 አልከፈለም። 4ቱን እንደከፈለ እንዴት ላሳያችሁ። ውድቀት ውስጡን እንደፈለክ አይነት ነገር ውስጡን አምላክ ጋር ብቻ ምህረት እንዳለ እርግጠኛው እና ስለ አንዱ 4 ይክፈል አለ። ብላቴናው ሞተ፣ እግዚአብሔር ቀሰፈው። ከዛስ አቢሴሎም ሞተ፣ ትዕማንን ደፍሮ አምኖን ሞተ፣ መጨረሻ አዶንያስ ሞተ። የአፉን እግዚአብሔር ግን በምህረት መጥቶ ነበር ቤቱ። ከዛስ ሲነግረው አንተም ብቻ ያ ሰው አንተ ነህ ሲለው አንተም ብቻ በደልኩ። ምህረት ጠይቆ ነው የተከተሉት ነው። ከተለሃል በኢየሱስ ስም ማይካታር ኤውክሲ ማሌቫ ሁሌ ይከተልሃል። ቸርነት ማለት ምን ማለት ነው? ስጦታ አይደለም? የት ነው ያለው ስጦታ? ከኋላ ከፊት ስጦታ ነው ማለት። ቸርነትና ምህረት በህይወቴ ዘመን ሁሉ ከየት ነው ያለው ታዲያ? አስቀድመ የእግዚአብሔርን መንግስት ጽድቁን፣ ከዛስ ሌላው። አየ ወንድሜ፣ ሁል ጊዜ የሚከተል በረከት ነው። ምሳሌ ላይ በረከት ጻድቁ ምን ትለዋለች? ታሳድደዋለች አይደል? ታዲያ ምንድነው ብታሳድደው? ሁል ጊዜ የሚሰጥ ሌላ፣ አንተ የምትፈልገው ሌላ። ፍየል ወዲህ ቅዝምዝም ወዲያ። እስቲ አንድ ነገር ልንገራችሁ። ውሻ ጭራ አለው። ጭራው የማን ነው? የውሻው ነው። የራሱ ነው አይደል? ልንከሰው ቢልስ ያገኘዋል? 40 ዓመት ቢል ይከተለውስ? 50 ዓመት። ቅዱሳን እንደዛ እየሆነ ነው። የራሱ በረከት ዞሮበት በቃ በጌታ በኢየሱስ ይሄ ዛሬ ያበቃል። አሜን። ሁል ጊዜ የሚሰጥን እወቀው። ሁል ጊዜ የሚሰጥን ካወቅ መና ሁል ጊዜ ነው ወይስ በቀን ነው ወይስ ማለዳ? እሺ
ማለዳ ማለዳ አግበስብሰው ቤት ቢሞሉ ቤቱ ምን ይላል? ይተላል። እግዚአብሔር ላንተ የመደበል ፍሬሽ ነገር ነው። አሜን አሜን አሜን። አሁን ሁሉ ጊዜ የሚሰጥህን አታውቀውም አንተ። ኤው አንድ ጊዜ የሚሰጥ ነገር አለ፣ ሞት የሚባል። ዛሬ ሻወር ስገባ እያጠብኩት ራሴን ለካ አንተም ትሄዳለህ አንድ ቀን። እሺ መሞት ነው አንድ ቀን አይደል? መኖርስ መቼ ነው? ሁሉ ጊዜ በቃ እንድትኖር ነው የተፈቀደልህ። ጳውሎስ ምን አለ? አሁን ከእንግዲህ ሕያው ሆኜ አልኖርም፣ አሁን የምኖረውን ኑሮ የምኖረው በእግዚአብሔር ልጅ ላይ ባለኝ እምን ንብረት ይላል፣ ኮተት ይላል ይላል። ስለዚህ በምን ነው የሚኖረው? በእግዚአብሔር ልጅ ላይ። አሁን ችግሩ አንተ ስትኖር ነው የምትደክመው። አንተ በሲስተም በታክቲክ በካልኩሌት መኖር ስትጀምር መድከም ትጀምራለህ። ሁሉ ጊዜ የተሰጠህን አስበው። ምንድነው የተሰጠው? ሁሉ ጊዜ ቸርነትና ምሕረት። ሁሉ ጊዜ ጌታ ሆይ ማር። እስቲ አንዳንዴ ልንገራችሁ፣ እናንተ ሳታዩኝ እኔ ሳላያችሁ ማንም ሳያችሁ ስንት ውድቀት ውስጥ እንዴት እንዳወጣችሁ አስቡት። ጠይቃችሁት ነው? እሱ ራሱ ምን ብለዋል? አልለቅህም። ዕብራውያን ምዕራፍ 13 ቁጥር 6 እሱ ራሱ አልለቅህም ከቶ አልተውም ብሏልና ስለዚህ አልፈራም። በድፍረት ሰው ምን ያደርገኛል እንላለን። የትም ምትገባ አናፍጦ ያመጣል። የቱ ይሻልሃል? እዚህ ጋር ይዞ ቶንሲልህን ይዞ የእርያ እየበላ እየናፈቀ ወይን እሱን እስኪናፍቅ ድረስ አሰስ ገሰስ ሲበላ አባት እየጠበቀው ነው። አባት እንደዚህ ነው። አባት የአንድ ዘበኛ እንትን አይደለም። እግዚአብሔር እንድትመለስና ሐዋርያት ሥራ ምዕራፍ 3 ቁጥር 26 ለምን ይላል? እያንዳንዳቸውን ይላል ከክፋታቸው እየመለሰ ይባርካቸው ዘንድ ብላቴናው ምን አለው? ሰደደው ይላል። ለምን? ከክፋት እና ኪቦርዲያናስ አንተ መባረክ ግዴታ ነው። አንተ መባረክ ግዴታ ነው። እንዴ how come? የቱ ጋር ነው ኢየሱስ ሲለምን ያየው? የቱ ጋር ነው? የኛ ጳውሎስ የኛ ሐዋርያ ማን ነው? ፖል ነው አይደል? የቱ ጋር ነው ሲለምን ያየው? ፖል ሲሰጡት እኔ እናንተ ስጦታችሁን ፈላጊ አይደለሁም ከስጦታው ጋር የሚበዛውን ስሌታችሁን አይቼ እንጂ። ምን አይነት አምላክ እንደምታመልክ እወቅ። ሙሴ ትላለህ እንዴ? ሙሴ አይገባም ደግሞም አያስገባም። በቃ ኦሪት ነው፣ አይገባም አያስገባም። ኤልያስ ትላለህ፣ ኤልያስ እንድትቀባ አይፈልግም። እንደውም እኛ አሕዛብ ነን። ኤልያስ ኤልሳ አይቶ እንደሆነ ተከተለው፣ ተመለስ። ዛሬ አልመለስም እንዴ? ይሄን ሁሉ ለፍቼ መመለስ አለ እንዴ አለው። ምንድነው የምትፈልገው? አንተ ላይ ያለው አኖይንቲንግ በእኔ 2 እጥፍ። እኔማ ያያየዋት ቻቶን ማለት አየህ፣ እኔ ያያው እኔ ሲሄድ ይሆናል አለ። ኢየሱስስ በእኔ የሚያምን አለና ከዛስ ከኔ የበለጠ ሰሰታ። እንደዚህ አይነት ህይወት አንተ ውስጥ ነው ያለው። the hope of glory ክብር ተስፋ ያለው ክርስቶስ አንተ ውስጥ ነው። እንዴት ነው የምታስተናግደው? እንዴት ነው ይሄንን አምላክ የምታየው? ሁሉ ጊዜ የተሰጠ ምህረት ላይ እንገራችሁ ተወልደሃል። አሁን የሱ ልጅ አለጩጭ ነው። አባቴ አይደለህም ቢል ይሰማል። አባዬ ቁርስ ምሳ ብል አባቴ ይቆነጥጠዋል። ለምን? መብቱ ነው መብላት። እግዚአብሔር አማኝ እንጂ ለማኝ አይፈልግም። እግዚአብሔር የሚደሰተው በለማኝ ሳይሆን በአማኝ ነው። ያለ እምነት እግዚአብሔርን ደስ የምታሰኘው በዛ ነው። እምነት እርግጠኝነት ነው። አምሹር ማለት ነው። እምነት ያላየነውን ነገር የሌለውን አይልም። ያላየነውን አላየሁትም ማለት የለም ማለት መንፈሳዊ ዓለም ላይ አለ። ዝናብን ታሳየኛለህ? ለምን ነው ወቅቱ ሲመጣ የሚዘንበው ለምትለው? ወቅቱ ስለሆነ ያላየኸውን ዝናብ በደመና ታውቀዋለህ። የእግዚአብሔር ቃል ምንድነው የሚለው? ኢሳይያስ ምዕራፍ 55 ቁጥር 10 ላይ ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም
ለሚበላ እንደሚሰጥ እንጂ ወደ ላይ እንደማይመለስ በትነት ሕግ ከአፌ የሚወጣው ቃሌ ከማአፍ እግዚአብሔር በማን አፍ ነው የሚናገረው? እና ታዲያ ሌላ ምንድን ነው የምትናገረው አንተ? ይሄ ዝናቡ መጥቶ ያንን እንትን ያንተ ቃል ወጥቶ አንዳንድ ነገር ሰርቶ ወደ ማን የሚመለሰው? ወደ ራስ። እስቲ ወደ ራሴ በሉ። ቁዘማ አወራ፣ ቁዘማ ነው የሚመጣው። ነገር ቀጣጠነ ምን ያርለው ብለው ላለው ጠኔ ላለው ምን ያርለው ብለው እኮ መጽሐፉ ነው የሚለው። ችግር ላለው ችግሮች ይመጡበታል። ንፋስ ለሚዘራ አውሎ ንፋስን ያጭዳል። የኔ ነገር እኮ ምን አባቱ በኢየሱስ እምቢ አለኝ። እምቢ ይላል። የጸጋ ቃል ነው እምቢ አለኝ። የጸጋ ቃል ነው እምቢ አለኝ። ነገር ከባብዷል። የጸጋ ቃል ነው። ዘመኑ በጣም ሁሉ ነገር ጨመረ። የጸጋ ቃል ነው። ታዲያ ምን ቃል ነው የምታወራው? ያንተ ሁልጊዜ የተሰጠህ ነገር አለ። ሁልጊዜ የተሰጠሽ ነገር አለ። ሁልጊዜ ከተሰጠኝ አንዱ ነገር ቸርነትና ምህረት ሁልጊዜ በህይወቴ ዘመን ሁሉ ከምን ይጀምራል? ከመረዳት ነው የሚጀምረው። ማንም በተረዳበት በዚያ ይመላለስ፣ ከዛ ይከላለሳ። እንደዛ ነው ህይወት የሚሰራው። አካውንት ላይ ቀጣጥኗል። እግዚአብሔር ምስክሬ፣ ችግሩ የአካውንቱ አይደለም፣ እዚህ ጋር ነው አካውንት። በረከት በጻድቅ ምን ማለት ነው? እዚህ ላይ ነው ቁጭ ያለው፣ እዚህ ላይ ነው፣ አስተሳሰብ ላይ ነው። በረከት በጻድቅ አስተሳሰብ ራስ ነው ሲባል እዚህ እኔ ላይ አሁን ራሴ ላይ ምን ይቀመጣል? ብታስቀምጠው ተንከባለው ይወርዳል። ምን ይቀመጣል እዚህ ላይ? መላጣ ላይ። በረከት በጻድቅ ቲንኪንግ ላይ ነው። አየህ፣ አሁን አንተ ሐሳብህን ስትቀይር ነገሮች መግለውጥ ይጀምራሉ። ዓለማችን ከውጪ አይደለም። የኔና አንተ ዓለም። እስቲ እንቁላል ቁጭ አድርጉ፣ ሁለት እንቁላል ቁጭ አድርጉ። አንዱን እቀፉት፣ አንዱን ፈንክቱት። ያን ስትፈነክቱት ኦምሌት፣ ፍርፍር፣ ቅቅል በሉት ስሙን። ግን ከአንድ ቀን ያልፋል። ይሄኛውስ እቀፈው። ህይወት ከየት ይጀምራል? ከውስጥ። ክርስትና ከውስጥ ነው የሚጀምረው። ሁልጊዜ የተሰጠህን እወቅ። ሁልጊዜ ከተሰጠን ነገር ደግሞ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ። በሁሉ ምስጋና ነው የተሰጠኝ። እኔ ወንድሜን አመሰግነዋለሁ፣ አየሩን አመሰግናለሁ፣ አባቴን ለምን? ስለናንተ ያለማቋረጥ ስንጸልይ እግዚአብሔርን ማመስገንን አናቋርጥም ይላል። ሁልጊዜ ከተሰጠህ ነገር ምስጋና ነው። ይሁት ምስጋና ኢነርጂ ነው። ኢነርጂ ነው ምስጋና ሁልጊዜ። ግን አሁን ሰው ልክ እንደዚህ አይሰራም። ጥቅስ መጥቀስ ሌላ፣ በጥቅስ ውስጥ መጠቀስ ሌላ። አሁን ጥቅስ መጥቀስ ነው እኮ ነው። በቃ እንዴ ተብሎ እንዴ አረ ነው ወይ ክርስቲያን? ቆይ እኛ ጻድቃንም ነን፣ አዘሴት ላይ ጽድቆችም ነን። እኛ በእርሱ ሆነን የእግዚአብሔር ምን የኢየሱስ አይደለም የእግዚአብሔር ጽድቅ። ቆይ የሳምሶን ኃይሉ ምን ላይ ነበር ፓስተርዬ? እርግጠኛ ናችሁ? ለምን ነው ጸጉሩ ላይ ያደረገው? ለምን እጁ ላይ ያላደረገው? ከአካላችን ሁሉ አቅም የሌለው ነገር ምንድነው? አቅም ሲያቆም ነው እግዚአብሔር የሚቆመው። አንተ አቅም አለኝ ስትል እግዚአብሔር የአቅም አምላክ ሳይሆን የአቋም አምላክ ነው። አቋምን ስታየው ጸጉር ላይ ጌታው ለምን አረከው? ከጸጉር በታች ደግሞ ማን አለ? ራስ አይደል? ራስ አለ አይደል? የሚሸከመው የቤተ ክርስቲያን ራስ ማን ነው? የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ምን ጸጋ፣ የመንፈስ ቅዱስ ህብረት ራስ ላይ ነው ጸጋ ያለው። ምን ማለት ነው? ክርስቶስ ካለ በክርስቶስ የነበረ ሐሳብ ደግሞ በእናንተ የክርስቶስን ሐሳብ ስታስብ ያ ሐሳብ አንተው ሲሆን ምን ይገለጣል? ጸጋ መገለጥ ይጀምራል። ሳምሶን አይኑን አወጡት። የሆነውን ታውቃላችሁ። አቅም ያገኘው እጁ ሲበቅል አይደለም፣ አይኑ ሲታይ አይደለም፣ ጸጉሩ ሲበቅል። አንተ በአምላክ ላይ ምንም አቅም እንደሌለ ኃይልን በሚሰጠኝ በክርስቶስ I can do all things through Christ who strengthens me ስትል ኦፕሬት ማድረግ ይጀምራል።
እምነት በምን ይገለጣል? በንግግር ነው። አመንኩ ስለዚህም ለቀኩት። የህይወት ወንዟ ከየት ነው የሚፈልቀው? ከሆድ። እሺ ቁጭ አለ። ሆድ በምንድን ነው የሚወጣው? ስለዚህ ይሄ የምትለቀው ነገር የት ነው የሚሄደው? ሰርቶ ወዴት ነው የሚመለሰው? እና ምንድን ነው የምትጠብቀው? እንጤ ምንድን ነው ሁል ጊዜ የተሰጠህን ወቀው? ምንድን ነው ሁል ጊዜ የተሰጠሽ? ሁል ጊዜ የተሰጠንን አናውቅም። መጽሐፍ ቅዱስ ሁል ጊዜ ሁለተኛ ቆሮንቶስ ምዕራፍ 9 ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ እንድትተርፉ ጸጋን ሁሉ ሊያበዛላችሁ ይችላል። መቼ? ሁል ጊዜ። እኛ ሁል ጊዜ የምንጠይቀው በፍጹም የኛ ያልሆነው ነገር ከኛ ጋር የማይገናኘው ኢምንት ከኋላ የሆነ ነገር ነው የምንጠይቀው። እስቲ አስቀድማችሁ ምንድነው ጽድቁ? አሁን ብዙ ሰዎች እንደዛ ይላሉ። ጽድቁን ፈልጉ ነው የሚለው። መፈታት አለበት አይደል? መጽሐፍ ቅዱስ በምንድን ነው የሚፈታው? በመጽሐፍ ቅዱስ ነው የሚፈታው። በመሰለኝና በደሳለኝ አይፈታም። የእግዚአብሔር ጽድቅ ምንድነው? የእግዚአብሔር መንግስቱና ጽድቁን ፈልጉ ይላል። ምንድነው መንግስቱ? ይሄ በመንግስቱ ወንጌል ጊዜ የተሰበከ ነው። ጳውሎስ መጣና ምን አለን? ሮሜ 10:17 ላይ የእግዚአብሔር መንግስት መብልና መጠጥ ምን እያለን ነው? መብልና መጠጥ ጽድቅና ሰላም አለና በመንፈስ ቅዱስ የሆነ ሶስት ነች ማለት ነው የእግዚአብሔር መንግስት። ጽድቅና ሰላም። እሺ ጽድቁ ማን ነው? እሺ ያ ክርስቶስ የእግዚአብሔር ጽድቅ ማን ነው? አሁን የእግዚአብሔር ጽድቅ አንተ ነህ። ጽድቁ ነህ። እሱን መረዳት። ጽድቅና ሰላም በመንፈስ ቅዱስ የሆነ የትኛው ደስታ? ሪጆይስ ሃፒ። ሪጆይስ ማለት ከውስጥ ነው። ሃፒስ ሃፕን ከሆነ ነገር የሚመጣ ሪጆይስ ሲቀድም ሃፒነስ ይከተላል። ሃፒነስ ምን ማለት ነው? ሃፕን ከሆነ ቤት ልትገዛ ትችላለህ፣ ደስታ ነው። መኪና ስትገዛ ሃፒነስ ነው። ሪጆይስ አይደለም እሱ። ከቁስ ከኢንተርናል ሳይሆን ከኤክስተርናል። ኤክስተርናሉ ማንንም ይከተለው ኢንተርናሉ። ስለዚህ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ በሪጆይስ ኑር ነው። በሪጆይስ ኑር ይመጣል። ምንድነው እንደዚህ ነው የምፈልገው ይላል። እንደኔ መንግስቱን ነው የምፈልገው። መንግስቱ ደስታ ነው። መብልና መጠጥ አይደለችም ካልን ምንድነች ማለት ነው? ደስታ ነው። ሪጆይስ ማለት ጠላት ሊያቃጥል ሲመጣ ግጥጥ ማለት ግጥጥ። የልብን ያነባዋል ሰይጣን። ግጥጥ ምን ሆነ? እየጎዳው እኮ ያውቀዋል። በምን ነው የምትደሰተው? ሰይጣን ደስታ ያውቀውማ። እኔ ነው የማውቀው። ማን ነው መቅደሱ? ታዲያ እንዲህ አይነት መቅደስ አለ? ሾጣጥ ያለ ክፍት ያለ ንቅዝ ያለ መቅደስ አለ? ቼክ አድርጉት። ደስተኛ ሰው እድሜው ራሱ አሁን እኔ እድሜ የትዬ ነው? ከምሬ ነው የምላችሁ። ደስ እያለኝ ኢንጆይ ገባኝ። የሆነ ቁልፍ ገባኝ። ገንዘብ እንዴት እንደሚመጣ ገባኝ። ምን እንዴት ላይፍ እንደሚሆን ገባኝ። ከዛ እኔና እናንተ የሚመስለን በጥረትና በግረት እግዚአብሔር አዳምን ምን አለው? ጥረህ ግረህ ብላ ብሎ ባረከው ወይስ ረገመው? ረገመው። አንተ ግን በላቤ ነው ስትል ርግማን ነው። አትስራ እያልኩ ነው። ስራ ከውድቀት በፊት ነበር። ጥሬ ነው ዛሬ ስቸክል ነው ያደርኩት ሌሊቱን። ወንድም ተረጋጋ፣ ተረጋጋ። እንደወረደ ነው ምሽግ ገብቼ። መጽሐፍ ቅዱስ የቱ ጋር ነው የሚለው? እንዳው ምሽግ ምንድነው ነው የሚለው? የሰው በእግዚአብሔር ዕውቀት ላይ የሚነሳ የሰው ሐሳብ ምሽግን ለማፍረስ በእግዚአብሔር ፊት ምሽጉ ሐሳብህ ነው። እሱን አፍርሰው። ስናይፐር የእግዚአብሔር ነገር ሲምፕል ነው ወንድሜ። አይደግምም፣ ነገር አይደጋግም። አንተ ነው የምትደግመው ነገሮችን። እግዚአብሔር አንድ ጊዜ ተናገረ፣ እኔ ሁለት ጊዜ ምን ማለት ነው? አንዱ እግዚአብሔር ሲናገር አንድ እኔ ስናገር ነው። ዲክሌር ሳደርገው ነው። አንተ ዲክሌር የምታደርገው ዛሬ እንዴት ነው ባክሽ? ነገር ሁሉ ጨምሯል። ይጨምራል፣ ምክንያቱም ጨምሯል እያልክ ነው። አንተ አስተሳሰብህን ቀይር። በከረንሲ ማሰብ ጀምር። ማንም አይከለክልህም። ግን የሐሳብህን ሐሳብ ዘር ስለሆነ የሐሳብህን ውጤት ታገኛለህ። ሁልጊዜ የተሰጡን ነገሮች አሉ። ሁልጊዜ እኛ
ጠየቅንም አልጠየቅንም ግን ይመስለናል በቃ እነዛን በማድረግ እስቲ ሁልጊዜ ተቃውም የሚል መጽሐፍ ቅዱስ ላይ አለ? ሁልጊዜ ተዋጉ የሚል አለ? ሁልጊዜ ውጊያ ውስጥ ያለ ሰው chaos and the poverty are connected. Peace and the prosperity are connected. በማዕድን የበለጸገች ኮንጎ ነች በዓለም ላይ chaos እና poverty ዘበለ ሰይጣን ነው ተዋክቶይ ነው ምሽግ ላፈርስ ነው ይብራ ለንጋ መንፈስ የአዳልሞቲ መንፈስ የምን መንፈስ ተል እየጠራቸው ነው መናፍስት ጠሪ ይባላል አንተ የማንን ስም የሚጠራ ይድናል ነው አንተ ታዲያ መናፍስት ቱን ዓለም ጠርተ ወቃቸው እኮ ዛሬ ወጋዋቸው ነው እየጠራቸው ነው ካም አበጥረይናና እያልከው እባብና ጊንጦነ በጠላት ኃይሉሉ ላይ ከዛ ስም ምትለው ቃል የሚጎዳችሁ ምን ማለት ነው? መርገጥ እባብና መርገጥ ማለት ነው? ኖ ታንድ ባይ በቃ መቆም ፈለገውን ያውራ። ሰይጣን ቡፋ ነው። እንዴት ታውቃለህ? በል ጎልያድን ይዋ አንድ ሰው መጥቷል። ጎልያድ የሚወጣልኝ ካለ ይላል ያንበቀበቃል በቃል የሚወጣልኝ ካለ ይንበቀበቃል። እስራኤል መላው አንድ ደግሞ እግዚአብሔር አባቱን የተለማመደ ልጅ መጣ። ከዛ ይሁት እዚህ ጋር አረ ልንገራችሁ እዚህ ጋር አዲስ መገለጥ እንገራችሁ። ዳዊት መጣ። ይሁት በደንብ ስሙኝ። በዳዊት እሳቤ ውስጥ ጎልያድ ጥሎሽ ነው። ይሄን ለሚጥለው ሰው ምን ይሰጠዋል? እንዴ ይሄን ጥለዋለሁ። ዳዊት ጎልያድን ሲያየው ጥሎሽ ነው። ሚስት ያገኝበታል፣ ግብር ይቀነስለታል። የእይታ ጉዳይ ነው። ቸርነትና ምህረት ከየት ነው አልኩ? ቆይ ቸርነትና ምህረት ከሆነ በኋላ ጎልያድን ከጣልከው በኋላ ከኋላ በረከት አለ። ሚስት አለች፣ ድስት አለ፣ ብረት ድስት አለ፣ ቪትዝ አለ። አየህ አሁን ይሄን ለሚጥል ሲያየው ደግሞ ሲያየው ያየው ሰዎች ቁመትና አካል ሲያዩ ዳዊት ምንድነው ያየው? አትፍሩ አልተገረዘም አለ። አማኪና ቱባሽያ ያየው እንዴ ሸለፈት እረጥለዋለሁ አለ። ዳዊትን ደግሞ ጎልያድ ሲያየው ምንድነው ያለው? እኔ በአንተ ፊት ዩአር ውሻ። አየ ጎልያድ ነው ያለው። yes you are ውሻ። ውሻ በመንደር ቢታ በቃ እኔ እንትን ይዘህልኝ ምትመጣ ውሻ yes ውሻ። አየ ጠላት ወይኔ አይ አምላክን አየኸው? ጥሎሽ ነው ለዳዊት። ወንድሞችስ መቼስ ያው የቅርብ ሰው አይደለ ለቅባት ጠላት ትቢተኛ። እዚህ ደግሞ መጣ። ለማን በጎችን ጥለ መጣ? ትቢተኛ ለምን አሉት ነው። አሁን ትቢተኛ ለምን አሉት? ልጁ ጉረኛ ነው። እንዴት ጉረኛ ነው? እውነተኛ ጉረኛ ዝም ብሎ አይደለም። በጓን ይዟት ይመጣል። ስታነከስ ትንሿን በግ ምንድነው? ምን ሆና ነው? አንበሳ ይዟት አንበሳውን ገድየው አንተ ቡፋ እንደዚህ ነው በቃ ገድየው እሱ ነው ያገደለው። እኛ እኮ አየን ስንል እኮ እኛ ነው እኮ ያየነው አይደል? ፓስተር ይቃወማል። አሳየኝ እሺ ሾሚ አሳየኝ። ይባርካል እግዚአብሔር። እስኪ አለ በረከቱ አሳይለው። አይ መንፈሳዊ በረከት ሆሊስቲክ ብለሲንግ ከየት ነው ያለው እንዴ? 5000 ሰዎች የበሉት ሐሳብ ነው የበሉት። ሊትራሊ ያሳለው አይደል? እግዚአብሔር ሊትራሊ ያረ በረከቱ አይታይም። ሰው ሰርግ ቤት ሄዶ ጠጅ የሚሰጥ ጌታ አይ የሐሳብ ጠጅ ነው። ጠጁ ሐሳብ ነው። ጠጁ ነው ሊትራሊ ነው። እና አሁን ይሄ ኤልያብ ይመጣል፣ ሳማ ይመጣል። አንተ በገባ ምን ሆነች? ትላንትና አንበሳ ነበር፣ ዛሬ ደግሞ ድብ ነበረ እና ገደልኩት ድቡን። የት ነው ያለው? ጫካ ነው ያለው ድቡ። ይሄ ሰውዬ እንደዚህ ነው የሚያውቁት። የሰው ድብ መጣ፣ የሰው ድብ መጣ። አንድ ጎልያድ ታንክ ነው ሰውዬው እኮ አትችለውም። በማየት አትችለው። ሁኔታን በማየት አትችለው፣ በእምነት ግን ትዘረዋል። አሁን ነገርየው ሁሉ ጊዜ የሆንከውን እወቀው።
ያልሆንከው ነገር ወደ አንተ እንዲመጣ ሁልጊዜ የሆንከውን ማወቅ። ሁልጊዜ ደስ ይበላችሁ ነው። ቆይ ዛሬ ያው መቼስ ታውቀዋለህ አይደል? ህይወት ብርቱ ሰልፍ ነው። ኢዮብ ነው ያለው እሱ። በቃ ኢዮብ ነው ያለው። ሐዋርያችን ምን አለ? ሁልጊዜ በጌታ የት ሆኖ ነው እንደዚህ የጻፈው? እስር ቤት። እደግመዋለሁ ደስ ይበላችሁ፣ እኔ ደግሞ እከልሰዋለሁ ደስ ይበላችሁ፣ እሰልሰዋለሁ ደስ ይበላችሁ። ይሄ በእምነት የሚሆን ነው። በቃ ኢንጆይ ማድረግ ተለማም። እግዚአብሔር ምስክሬ ይኸው የላክ መጨረሻ ጠጎኜ ብዬ አግላግጣለሁ። ውሸት ይመስለኛል አይደለም። ይኸው ሰብኮንሺየስ ያለማመድከውን ነው የሚይዘው። አያውቅም እውነትና ውሸት። ለዚህ ነው እኮ ፕሮፓጋንዲስቶች አክቲቪስቶች ደጋግመው አንድ ነገር ይለዋል፣ ያሰለችዋል። በቃ ታምናቸዋል። በቃ ሂዱልኝ፣ በቃ አውሺ ነው ለእናንተ ብዬ ትላቸው ያስብለዋል። በቃ እሺ አው በቃ ታውኝ ትላ ያሳመኑ ማለት ነው። አየህ የምትደጋግመው ነገር አንኳኩ ለምን አለ? ኳ አርጉ ለምን አላለም? ምን ደጋግመው ይሄን ህንጻ ለመብሳት ደጋግመ 10 ዓመት የምትንጠባጠብ ውሃ እንደምትበሳው አታውቁም? ቃሉ ውሃ አይደለም፣ ቃሉ ሰይፍ አይደለም፣ ቃሉ መዶሻ አይደለም። አንድ ነገር ከዛ ሐሳብ አትውጣ። ስትባረክ እንዴ አንተ ለያዕቆብ አልሰራለትም እንዴ? ለፍየል እኮ ሰርቷል። አልሰራም? ለፍየል ትኩር ብለው ሲያዩት ከዛ ሲሳሳሙ ፍየሎቹና በጎቹ እንደዛ አይነት ይወልዳሉ። እነሱ ለእንስሳ ከሰራ ለአንተ እንዴት ነው የማይሰራው? ምን ታያለህ ሲባል ኤርሚያስ ምን ታያለህ እንዴ? ሎዝ በትር አለው እስቲ አሁን ሎዝ አለው ወይ በትር? ሎዝ እኮ በትር የለው። እፈጽመው ዘንድ ተጋድሏል። አንተ ስትበረታ፣ ስትሰጥ፣ ስትባረክ፣ ስትሰፋ ማንም አይቀበልህም። እሱ ይሄ ዓለም ህዝብ ለአንተ ቢያምንልህ አንተ ባታምን እንደማይሰራ ታውቃለህ? አይሰራም። አንተ አምነ ይሄ ዓለም ህዝብ ባያምን እግዚአብሔር ካንተ ጋር ነው የሚሰራው። ለምን? ኖህን ማየት በቂ ነው። ኖህ እኮ ያን ጊዜ መጽሐፍ ቅዱስ አለው፣ ኖህ የለውም። እኔ እናንተ እኮ 66 መጽሐፍ አለ። ትክክለኛ የአንተን መልክ የሚነግር ጳውሎስ ነው። ጴጥሮስ እንኳን ከሆነ ያፍርብሃል። አብረው ምግብ ስትበላ አይሁዶችን ላሽ ጴጥሮስም ወንጌሉንም ልንገራችሁ ኢየሱስን ገደሉት አይደል? እናንተ ለምን ነው የገደላችሁት መሲሐችሁን ያላቸው። እንደዚህ ነው ጴጥሮስ። ለምን የመጣው ለመሲህነቱ ነው። መሲህ ነበር። መሲህነቱን ደግሞ የምታውቁት ለልጅቷ ገልጦላታለች። ያቺ 6 ባሎች የነበሯት ነግሯታል። እኔ መሲህ ነኝ አላት። ለምን ገደላችሁት? ወንጌሉ ራሱ አይገናኝም። ጳውሎስ የያዘው ወንጌልና ጴጥሮስ የያዘው ወንጌል ይለያያል። ጴጥሮስ ለተገረዙት የሆነ ወንጌል፣ ጳውሎስ ላልተገረዙት። ጴጥሮስ ለምን ሞተ? ጳውሎስስ እንኳን ሞተ። አይገናኛል ታዲያ። የኛ ሐዋርያ ደግሞ ሲቆዝም አታየው። የኛ ሐዋርያ ሴብ ስትል አታየው። እባብ ሲታረግፍ ይቀጥላል። እስር ቤት ውስጥ ይቀጥላል። አግሪፓ ጋር ይቀጥላል። በጥፊ ሲመታ ዜጋ ነው የመታው ይግባኝ በቃ ውጣ በቃ አልወጣም ቄሳር ፊት። ለምን? ቃል አለው። አንተ እኮ ውጣስ ግጣና መስሉልኝ ወይ እንደዛ አይደለም። እግዚአብሔር በቃ በታምራ እንደዛ አይደለም። ለጴጥሮስስ ታምራቱ ውጣ ሂድ ነው። ጳውሎስስ ነው አልፈታ አልወጣም። ጴጥሮስስ መልአኩ ሲመጣ ያወጣዋል። ጴጥሮስን ያስፈታው ምን ነበር? ጴጥሮስን ያስፈታው ማን ይነግረኛል? ጴጥሮስን ከእስር ቤት ያስፈታው ምን አይነት ቃል ነው? እሺ ልግለጥላችሁ። ኢየሱስ አንድ ጊዜ ከሞት ከተነሳ በኋላ ትወደኛለህ አለው። እንደወደህ አንተ ታውቃለህ አለውና ምን አለው? ስለ ዮሐንስ ሲናገር ይሄ እስከ መጨረሻ እስከ ዘላለም ይኖራል፣ አንተን ግን ወገብህን መታጠቅ ቃል አለችው። ስለዚህ እስር ቤት ገብቶ ለጣለ። መልአኩ መጣና መታውና ምንድነው ያለው? ተነስና በቃ መታጠቅ ይችላል።
ወንድሜ ያለህ ቃል ነው የሚያኖርህ። ምን አለህ ሳይሆን ምን አለህ። አየህ ምንድነው ያለህ እግዚአብሔር። ስለዚህ ለምን ጸሎት እንዳላስፈታውማ እኮ ሰውየው ሲሄድ አላመኑም እኮ። የሚጸልዩ ሁሉ ያምናል እንዴ? ተከታይ እኮ አማኝ አይደለም። ትምህርቶቼ ውስጥ አለ ተከታይ አማኝ አይደለም። መከተል ማመን አይደለም። እና ሰራተኛ ኧረ መጥቷል ምናምን እሱ አይደለም መልአኩ ነው እንዴ። ጴጥሮስ የሚሻለው መልአኩ ነው የሚሻለው። መልአክ ይታያል እንዴ? አይ መልአኩን ነው ያየሽዋል እንዴ? ጴጥሮስን ነው ያየሁት እንዴ? አታምኑኝም? ጴጥሮስን ነው ኖ መልአኩን ነው ያየሽው። እየጸለዩ አላመኑም። ስለ ጸለይክ አመንክ ማለት አይደለም። ስታመን ምን ይሆናል? ማረፍ ትጀምራለህ። በቃ ያመነስ ወደ ምኑ ገብቷል? ወደ እረፍቱ ገብቷል። በቃ አመንክ አይደል? እረፍቱ ውስጥ ነው። በቃ ምንም የፈለገ ይናወጥ የፈለገ ይበል ምን ውስጥ ነው የምትገባው? ያመነስ ወደ እረፍቱ ገብቷል። እሺ እቺ ነገርያችሁን እንጨርሳለን። ጻድቅ በምድር ነው የሚኖረው። እምነት ነገ ይሰራል። እምነት ትላንትና ይሰራል። ትላንት ዝታ ነው። ተስፋ ነገ ነው። እምነት መቼ ነው የሚሰራው? እርግጠኛ ናችሁ? ስለዚህ ለተሰጣችሁ በምን እንድትኖሩ ነው? እምነት መቼ ነው? ታዲያ በምን እንድትኖሩ ነው? እሺ በእምነት ስትኖሩ መቼ ነው የምትኖሩት? ስለዚህ መቼ እንድትኖሩ ነው የሚፈልገው? በቃ እስቲ አሁን ስቃይ አለ እዚህ ቤት ውስጥ በቃ እንዲህ እንድትኖር ነው የሚፈልገው። ስለ በኋላ ጠላት ይመጣና አሁንን ይቀማሃል። አየህ ከዚህ ከአሁን ያወጣሃል። ስለዚህ አሁን አትልቀቅ። እምነት መኖር በአሁን መኖር ነው። ደስታ ያለው መቼ ነው? አየህ ነገ ማስታስ የቤት ኪራዩስ እንዴት ነው ማረገው? እግዚአብሔር ይገስጸውና ማማሻኔ ደግሞ እዚህ መጡብኛል። አሁን እንዴት ነው ነገር ይውስ አየህ ሐሳብ ሲበታተን የተበታተነ ሐሳብ አይሰራም። ለዚህ ነው ጌዲዮን ምን አለው? ጠላትህን እንደምን ትመታለህ? አመጣውና ተወቅጧል። አይከብድም። አንተ አሁን በዛ ስትል በአራቱም አቅጣጫ እንደገና የምትምዘገዘግ አሁን ዳንዱማ በቃ አንዳንድ ቸርች ስትሄዱ ሳላገለግል ሲል የምትምዘገዘግ ማን እየታየሽው ሲምዘገዘግ የተመደበ ይላል። ደግሞ መድቦለታል ራሱ ሲባል ስለሰማን ባይብል ላይ ካሌለ የለም። እኔ ባይብል ትራንስሌተር ነኝ እና ከፈረንጆች ጋር ነው የምሰራው እና የሰራሁትና ባይብል ትራንስሌት ያደረኩት ስጠይቋቸው የሚሉኝ ሊትራሊ ይሄ ስታረኛ እኮ እነሱ ሰባኪዎች ነው የሚሉ። እሺ የትኛው ነው መልሱ ስትላቸው ሞሪስ እንደዚህ ይላል፣ ማርሻል እንደዚህ ይላል፣ ኤንአርሲቪ እንደዚህ ይላል፣ ኤንአይቪ እንደዚህ ይላል፣ ኪንግ ጄምስ እንደዚህ ይላል። የቱ ነው ትክክል? ትክክል ብሎ ነገር የለም። ማረዳት ነው የምንነግርኛ። እውነቱን ነው የምላችሁ። ኢትዮጵያውስ ይሄ ነው በቃ የታል? እሺ እባካችሁ በውጤት እመኑ። ውጤት ከሌለ ምን ያደርግልሃል? በውጤት እመን። ክርስትና ውጤት አለው። አንድ ቀን ይመጣል ጌታ። 2000 ዓመት መጥቶ ሄዷል። እንደገና ነው የሚመጣው። እንደ ሌባ ማለት ምን ማለት ነው? ሌባ አስፈቅዶ እቺን ሞባይል ተሰጠኝ ዘንድ በጌታ ፍቅር ይልሃል እንዴ? እንደዚህ ብለ ቢያስፈልግ ከነጆሮ ገንጥሎ ይወዳል። የጌታ ምጽአት እንደዚህ ነው። ምን ማለት ነው? እንደ ሌባ ማለት እንደ ሌባ ነው። አረ ጌታው ያላገባሁም እኮ ሳምንት እኮ ያው ሰርጌ ነው እና እንዴ ልመረቅ ነው እና ንጥቀት ማለት ነጠቀ ማለት ምን ማለት ነው? ጠለፈ ማለት አይደለም። ተዘጋጅቼ ብሎን ተዘጋጅተ ነው እንደ ሌባ የሚሰርቅ አይደለም። አያችሁ እኛ እዛን ቀን እንጨነቃለን። የማያገባንን እንደ ሌባ ነው አበቃ አልተነገረ። ስለዚህ ቆይ ጌታው ትንሽ ሰርቼ የሆነች መኪና ገዝቼ እኮ ለማርቃት ነው እና ንጥቀት ማለት እንደዚህ ፕሌን ሰውየው አማኝ ቢሆን ዛሬ ተመርቆ ፕሌን ላይ ሲወጣ እየነዳ ሊነጠቅ ይችላል። እባካችሁ አሁንን አትልቀቁ። ሁል ጊዜ የተሰጣችሁ ላይ አተኩሩ። መናው ይተላል። አንዳንድ ሰው ላይ ፓስተር ይፈትናል። አንዳንድ ምርጥ ስብከት ሲመጣ ቆይቼ ለኮንፈረንስ አትበል። የለቱን እንጀራ ታቆረፍደዋለህ ያን ቀን። ያለበለዛ እጅ ብሎ ያን ቀን ምን በቃ ጊዜው ነው።
ምክንያቱም የህይወት ምንድነው የሚፈልቀው ካንተ። ታዲያ ለምን ትይዘዋለህ? ኩሪ አታርገው። ኩሪ ምን ይስባል? አልጌ። ኩሪ ምን ይስባል? ወባ፣ ቢምቤ። ኩሪ ምን ይስባል? ሽታ፣ አፈሳስ። በቃ ዴይሊ ነው ማገለግለው። ዴይሊ አንድ እንትን ይሰጠኛል 10 ምናምን ቀን አረጋዋለሁ። አንድ እንትን ይሰጠኛል 10 ቀን አረጋዋለሁ። አንድ ርዕስ ይሰጠኛል 7 ቀን አረጋዋለሁ። እኔ አላገለግልም። ለካ አገልግሎት ማገልገል ለሚችል ጌታ ራስን መስጠት ነው እንጂ ማገልገል አይደለም። ይህ አፍሌብል ነው ጸጋው። ጸጉሩን አይታችኋል አይደል? የሳምሶን ጸጉር በቃ እሱ ነው የሚሰራው። እሱ ይገለባብጣል፣ እሱ ይደረማምሳል፣ እሱ ነው የሚሰራው። ካንተስ ከየት ነው የሚጠበቀው? ከዚህ ሁሉ ጊዜ ከአፋችሁ በጨው የተቀመመ የጸጋ ቃል ይሁን ነው የሚለው። አያችሁ፣ እኔና እናንተ እኮ ችግር ነው የምናወራው፣ ሁኔታ ነው የምናየው። ውሸታም ነው ጎልያድ፣ ውሸቱን ነው። እኔ ጎልያድ ስለ ጎልያድ የሚያውቁት እውቀት እስራኤላውያኖች ናቸው። ከልጅነቱ ጀምሮ ምንድነው? ጦረኛ ነው። በጣም እኮ ሰውየው ስልት ትችላለህ ይሄን ሰውዬ የሚሉ እኮ እዚህ ነው። ጴንጤ ነው እኮ አትስማ፣ ጴንጤን አትስማ። ያው የሚሰማ የማይመስል ነገር የሚናገር መጽሐፍ ቅዱስ ብቻ ነው። ምን አልኩ? ምን የሚናገር የማይመስል ነገር የሚናገር ግን የሚሆን የማይመስል ይነግርሃል ግን ይሆናል። ሰዎች የሚመስል ነገር ይነግሩሃል። እምነት ማለት ሪያሊቲን መካድ ሳይሆን ሪያሊቲን መጣስ ነው። ይሄን ወቅ በቃ እምነት ማለት ሪያሊቲን መካድ አይደለም፣ መጣስ ነው። ውሃ መስመጥ ሪያሊቲ ነው። እምነት ግን መጣስ ነው።